ቤት ክራይ ከፍለህ የሚቀጥለው ጊዜ መከፋያ አጥተ ብትወጣ ሆድ ሊብስ አይገባም። ገና ስሞት ነው እሷ አሁን ሲሄድ ሳሉት አካባቢው በር ላይ ናቸው። ገላግለኛ አይናቸውን አፍጥጠው ከዘራ ይዘው እየጠበቁ ሰዎችን የምስራች ወንጌል ከምትሰብኳቸው የክራይ ክፈሉላቸው፣ ገና ሲሞቱ ላለው ጉዳይ ጌታን ተቀበሉ እያላችሁ አታስጨንቋቸው። ይህንን የተናገረው ሄኖክ ግርማ ነው። የቤት ክራይ ከፍለ በሚቀጥለው ጊዜ መክፈያ ብታጣ ደግሞ ሆድ ሊብስህ አይገባም። ክርስቶስ ከቤት ክራይ ይልቅ ነው። ይህንን የተናገረው ነብይ ዘነበ ነው። ስሙ መካነ ኢየሱስና ኦርቶዶክስ እንዴት ተመሳሰሉ? የኔ ጥያቄ ነው። በጣም ነው የሚመሳሰሉት። ባለፈውም ተናግሬያለሁ። ሚጠራ ሰዎችን የምስራችን ወንጌል ከምትሰብኳቸው የክራይ ክፈሉላቸው፣ ገና ሲሞቱ ላለው ጉዳይ ጌታን ተቀበሉ እያላችሁ ለምን ታስጨንቋቸዋላችሁ? የምስራች የሚሰሩ ሰዎች የተቸገሩ የሆኑትን እየመረጡ ነው። ክራይ ያለበትን ሰው ወንድሜ የዘላለም ሕይወት ብላችሁ የምትነግሩት የሚፈጸመው ገና ሲሞት አይደለ? ጌታን ተቀበል እያላችሁ ለምን ታስጨንቁታላችሁ? ተዉ፣ እሱ መች አጣውና ኪራይ ክፈልልኝ ነው የሚላችሁ። ምስኪን ጥውልግ ያለውን ወንድሜን ኢየሱስ ይወድሃል ማለት ወንጌል አይደለም። የቤት ኪራይ ቸግሮሃል፣ እዳ ተጠራቅሞብሃል፣ ወንድሜ የዘላለም ቤት አለ ቢላችሁ ይሄ የምስራች ነው እንዴ? መች አጣሁት፣ እሱ ኪራይ ክፈልልኝ ነው የምትሉት። ወንድሜ የዘላለም ሕይወት ኢየሱስ ይወድሃል ብለህ የምትነግረው ጉዳይ የሚፈጸመው ገና ሲሞት ነው አደል? አከራዬ በር ላይ ናቸው፣ ገላግለኝ አይናቸውን አፍጥጠው ከዘራቸውንም ይዘው እየጠበቁኝ ነው የሚላችሁ። ለአንተ የምስራች ሊሆን የሚችለው ኪራይ ነው፣ ራበኝ ነው የሚለው ሰው ሂድና እሳት ሙቅ ብትለው የምስራች ነው ወይስ ባይብል ይላል? እኔ የሚያሳዝነኝ መንገድ ላይ የምስራችን የሚሰሩ ሰዎች ግን የተቸገሩ ሰዎችን እየመረጡ ነው የሚናገሩት። ባለቤቱንም አስቁማችሁ ለሱም የምስራች ነው ንገሩት። ምስኪን የራበውን ጥውልግ ያለውንም ወንድሜን ኢየሱስ ይወድሃል ይሉታል። ይሄ ጎስፕል አይደለም ወዳጆቼ። ሆድ ተጣብቆ ለምን ታስጨንቁታላችሁ? 9 ጥቅስም ለምን ትለቁበታላችሁ? ይህንን ንግግር እየተናገረው ሄኖክ ግርማ ሲሆን ከተናገረውም እጅጉኑ ቆየት ብሏል። ነገር ግን ጉዳዩ አሁን ላይ በተለየ ሁኔታ ተነስቶ የማህበራዊ ሚዲያ መነጋገሪያ ሆኗል። ይህም እየተዘዋወረ ይገኛል። በጉዳዩ ላይም ብዙ ሰዎች ሀሳብና አስተያየቶቻቸውን እየሰጡበት ይገኛል። ታዲያ ይህ ንግግር በእጅጉን ያበሳጫቸው ሆኗል። እንዴትስ በዚህ ልክ በአደባባይ ወንጌልን ማራከስ አስፈለገ? ይሄ የየትኛውም ክርስቲያን ሊቀበለው የማይገባ ወሬ ነው ብለው ተችተውታል። ከዚህ ጋርም ተያይዞ የነብይ ዘነበ ግርማን ስብከት በማንሳት ምላሽን ሰጥተውበታል። ስብከቱም እንዲህ ይላል። የቤት ኪራይ ከፍለ በሚቀጥለው ጊዜ መክፈያ ብታጣ ሆድ ሊብስ አይገባም። ክርስቶስ ከቤት ኪራይ ይልቅ ያልሞላው ክፍተትን እንዲሰማ አያደርግም። አንዴ በቃኝ ነው ኢየሱስ። ከገላ ከልብስ የቱ ይበልጣል? ልብስ ያለው ገላ ስላለው ነው። በፍለጋ ብዛት ልትረካ ነው። አይንም አይጠግብም ጆሮም አይሞላም ልፋ ቢል እንጂ የሚለውን የነብይ ዘኔን ስብከት በማያያዝ ብዙ ሰዎች በዚህ ጉዳይ ላይ ምላሽን እየሰጡበት ይገኛል። እንዲሁም ደግሞ በሚዲያ ላይ ብዙ ሰዎች እያጋሩት የሚገኘው ጉዳይ ስለሆነ ነው እኛም ለእናንተ ልናቀርብላችሁና እናንተም ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እንድታሰፍሩልን እንላለን። በመቀጠልም ደግሞ የያዝንላችሁን ቪዲዮ ተከታትለን በሱ ላይም ያለንን አጠር ያለ መረጃ አጋርተናችሁ እስከ መጨረሻው አብራችሁን እንድትቆዩ እስከዛ እንጠይቃለን። ቪዲዮውን ተከታትለን የምንመለስ ይሆናል። ስሙ መካነ ኢየሱስና ኦርቶዶክስ እንዴት ተመሳሰሉ? የኔ ጥያቄ ነው። በጣም ነው የሚመሳሰሉት። ባለፈውም ተናግሬያለሁ። የሚጠራሩት ደግሞ ቄስ ከሌ ነው። እኛ ቄስ የምናውቀው እዛ ነው። ሐዋርያ ነው የእግዚአብሔር ሹመት። እናንተ ሰው ባካችሁ፣ ሐዋርያ፣ መጋቢ፣ ፓስተር፣ ወንጌላዊ፣ አስተማሪ፣ ነብይ። እኔ ለእናንተ ጥያቄ አለኝ። ለቃለ ሕይወት መሪዎች ጥያቄ አለኝ። ሁላችሁም ዶክተር ኦኬ፣ ጥሩ ነው ዶክተር መሆን፣ ችግር የለውም። ዶክተር መሆን ግን የእግዚአብሔር ሰው አያስብልም አለው። በተለይ በቴዎሎጂ ሰው አስተምሯችሁ፣ በሰውኛ ትምህርት ሰው ነው የሚያስተምረው። እንግዲህ እነ ጳውሎስ እነ ጴጥሮስ ዶክተር ሲባሉ አልሰማንም። ማን ብለን እንጥራችሁ? በእግዚአብሔር ቤት ያላችሁ ሹመት ምንድን ነው? እግዚአብሔር በጸጋ ነው የሚሾመው። ያንን ሁሉ ህዝብ አደራ ሲሰጣችሁ በጸጋ ነው የሚሾመው። ማን ብለን እንጥራችሁ? ሁሉም ይመጣና የሚያስቀድመው ከፊት ገጭ የሚያደርገው ዶክተር። በነገራችን ላይ መማር ጥሩ ነው ቴዎሎጂ፣ ዶንት ጊቭ ሚ ሮንግ። ነገር ግን
ዶክተር ብለህ ስለተማርክ የእግዚአብሔር ቤት ትመራለህ ትችላለህ ማለት አይደለም። ለምን ብትሉኝ የእግዚአብሔር በሚመራው በጸጋ ነው። እግዚአብሔር ደግሞ የሚጠቀመው በዶክተሮች አይደለም። አለው በዶክተሮች አይደለም። እግዚአብሔር ያለምን ዕውቀት ያለምን ጥበበኞች ለማዋረድ ለማሳፈር በሞኞች ነው የሚጠቀመው። በእነ ጴጥሮስ ነው የተጠቀመው። እናንተ እዚህ ግባ በማይባሉት በእነ ዳዊት በተረሱት በቁመታሞቹ በሚታዩት አይደለም። እግዚአብሔር ግን አሰራሩ ልዩ ስለሆነ እኔ በጣም ደስ ይለኛል። የእግዚአብሔር አሰራር ማንንም ከፊት አያደርግም። ዶክተር ስለሆነ ኖ ሞገስ ያለው ወንጌላዊ ስትባል እኔ አሁን ወንጌላዊት አይደለም። ሞገሱ ክብሩ እንዴት ደስ እንደሚል እንዴት እንደሚያስከብር መንፈሱ እንዴት እንደሚሞላ ስሙኝ። እረኛ እኮ እናንተ አባት ነው። እረኛ ይከበራል እንጂ አይፈራም። ለምን? አባት ነው። እግዚአብሔር ፍቅር ስለሆነ ደግሞ እረኛ ደግሞ በፍቅር ነው መንጋውን የሚይዘው። ማንን ነው አሁን ቆይ እረኛ ይብራችሁ የምጠሩት ማን ነው አሁን አላችሁ? እኔ ካላችሁ ንገሩኝና ፈልገን እናገኘው። እነዚህ ብዙ እረኞች እኮ ብዙ ፓስተሮች አይቀረቤ ናቸው እኮ ሲሪየስ ናቸው እኮ ሳራ ናቸው። ስብሰባ እኮ ነው የሚጠሯችሁ። ስሙኝ፣ እኔ የምለው እንዳልኳችሁ የቤተ ክርስቲያን ሹመታችሁ የት አለ? ማናችሁ? ዶክተር ከሌ ማነህ አንተ? ማን ነው ወንድም ማለት? እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።